በነገራችን ላይ ዳግም የተወለዱ ሰዎች ጉዳታቸው የመጣው በምን ምክንያት እንደሆነ ነገር ጉዳታቸው እግዚአብሔር ሳይነግራቸው የመጣባቸው ምንም አይነት ክፉ ነገር የለም። ነግሯቸው ባለመፍረሳቸው ምክንያት አፈርሱ። በህልም ይነግራቸው ላይ ያሳያቸዋል፣ ግን ሳፈርሱ ሲቀር አካል ዓለም ላይ ሾልኮ ይገባና ያጠቃቸው። ስለዚህ በመስማት መመላለስ ጥሩ ነው። አንድ የሚባል አባባል አለ፣ እግዚአብሔር ከገለጠልህ አንተ ዲል እንድታረጋው ነው፣ ዝም ካለ ደግሞ እሱ ዲል እያደረገው ነው። በትክክል ከገለጠልህ ጠላትን ከፊት አውጥቶ አጥፋው ይላል፣ እንድታጥፋው። በነገራችን ላይ እሱ ማጥፋት ጉልበት አጥሮት አይደለም፣ የኢየሱስ ክርስቶስ ሞትና ትንሣኤን ስለሚያከብር ነው። መንፈስ ቅዱስ ማለት ኢየሱስ የሞተው ለመንፈስ ቅዱስ ስልጣን ሊመልስ አይደለም። እሱ ሉዓላዊ አምላክ ነው፣ አንድ ቀን አልተነካበትም። የተወሰደው የአዳም። ስለዚህ አሁን ኢየሱስ ደግሞ የአዳምን ኃጢአት ተሸክሞ መስቀል ላይ ሞቷል። የሰው ስልጣን ተመልሷል። ሉቃስ 10:19 እባብና ሰይጣን ከሰማይ እንደ መብረቅ ሲወድቅ አየሁ ይላል አይደል? ሰማይ ማለት እግዚአብሔርና ሰው የሚገናኙበት ቦታ። ስለዚህ ያችን ቦታ ይዞ ነበር፣ አሁን ወደቀ። ከዛ እባብና ጊንጡን ተረጋግጡ ዘንድ በጠላት ኃይል ላይ ስልጣንን ሰጥቻቸዋለሁ፣ አንዳች የሚጎዳቸው ኃይል የለም ነው። ስለዚህ ስልጣኑ ያንተ ስለሆነ መገለጡ ግን የእግዚአብሔር ነው። ያያቸውና መገለጡን ላንተ ይሰጣል፣ በህልም ወይም በመረዳት ወይም በሰዎች። ያን ጊዜ ተከታትለ ማፍረስ ያለብህ አንተ። ለምሳሌ ኢየሱስ ሲወለድ ተወልዶ ጥቂት ጊዜ ሳለ ሄሮድስ አሰበ ሕፃኑን ሊያጠፋ። እግዚአብሔር መልአኩን ላከና ለዮሴፍ ተገለጠለት። ከዛ የሕፃኑን ነፍስ ይፈልጋልና ይዘው ወደ ግብጽ እሺ መልሼ እስክነግረ በዛ ቆይ። አየህ የምትቆይበት ጸሎት አለ። መፍረሱን እስኪነግረ መጸለይ አለብህ። አንዳንድ ህልሞች አንዳንዱ ህልም አይቶ እስኪሆን ይጠብቀዋል። ይሄም ትክክል አይደለም። በቃ እንድታፈርስ ነው ያየው። በልጆች በትዳር በባልሽ በሚስት ምናምን በህይወት በቢዝነስ በጤና ብዙ ነገር ታያለህ። ስለዚህ ማፍረስ ግዴታ ነው። ተባብረህ ሁሉ ማስፈረስ ትችላለህ።